ለምን አትነሱ ለምን አትበጠብጡ ለምን አትቃወሙ ለምን አታፈነዱ ላከብርህ ይችላልው ኦሮሞ ስለሆንክ ሰው ስለሆንክ ግን ኦሮምኛ መናገር ግዴታ ነው ብትል ደደብ ነሽ አሁን ገና ከፍርድ ቤት መመለሳችን ኦርቶዶክሳውያን ባለማተቦች በገብርኤል ቀን እንግዲህ ወንድማችን ባሮክ በ30 ሺህ ብር ዋስ እንዲፈታ ተወስኗል ማለት ነው ማራሃ ዲናሪ ሃላዳ ባጋዝ ለኢሊሂ ኢላ ባሃጋንዲ ሪላ ሃዳ ባግኒ ማላ ሃዳ ጋስ መውደቄን አይታችሁ ለነሳዛው ልቅር እርግጠኛ ሳትሆኑ ለኔ መቃብር የቆፈራችሁ ለኦሬ እንዲመቻችሁ ደጋግማችሁ የቀበራችሁ ወዳጅ መሳይ ጠላቶቼ ለሌላ ጊዜ ባትቸኩሉ ጥሩ ነው ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል በዛሬ ቪዲዮ እንግዲህ ፍቅር ሲዝም ከመንግስት ጋር ሰጣ ገባ ውስጥ እየገባ ይገኛል እሱን ቪዲዮ መናሳያችሁ ይሆናል እሱ ብቻ አይደለም የቀድሞ ጠቅላይ ሚኒስተር አቶ መለስ ዜናዊ እንግዲህ አልሞቱም በማለት የተለያዩ ቪዲዮዎች እንግዲህ በዚህ ሶሻል ሚዲያ ላይ ተሰራጩ ይገኛል እሱን ቪዲዮም የምናሳያችሁ ይሆናል እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ስለት ተደርጎ የመጣው አንድ ዲያቆን አለ እሱንም የምናስመለከታችሁ ይሆናል አቡነ አብርሃምም እንግዲህ በመንግስት ላይ ማስጠንቀቂያ የሚመስል ንግግርን በደመራው በዓል ላይ እንግዲህ አስተላልፈዋል እሱንም ቪዲዮ በዛሬው ቪዲዮአችን የምንዳስስ ይሆናል እናንተ ብቻ እስከ ቪዲዮ መጨረሻ ይሄን ቪዲዮ ተመልከቱት እንጂ በጣም ብዙ ነገሮች ታተርፉበታላችሁ ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ይሄን ሚዲያ ሰብስክራይብ ያደረጋችሁ የሚዲያችን ቤተሰብ ሁኑ እንላችኋለን ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ ቀጥታ ወደ መጀመሪያው ቪዲዮ እናልፋለን አሁን ገና ከፍርድ ቤት መመለሳችን ኦርቶዶክሳውያን ባለማተቦች በገብርኤል ቀን እንግዲህ ወንድማችን ባሮክ በ30 ሺህ ብር ዋስ እንዲፈታ ተወስኗል ማለት ነው እግዚአብሔርን አመስግኑላችሁ እውነት እንግዲህ ቢዘገይም ተገልጾ ወጥቶላችኋል ማለት ነው እግዚአብሔርን አመስግኑ በጣም ደስ ብሎኛል ወንድሜ ባሮክ እንኳን ደስ ያለ ያመናት የተደገፋት የጮላት የተናገረላት ልሳን የሆነላት መብርሃን ከነልጇ ሙሉ ክብሩን ትሰድና ይሄ ወንድማችን ባሮክ በዛሬው በቅዱስ ገብርኤልለት በ30 ሺህ ብር ዋስ እንዲፈታ ተፈቅዶለታል ማለት ነው እግዚአብሔር ይመስገን ኦርቶዶክሳውያን ባለባተሞች ለሱ ድምጽ ሆናችሁ ድምጽም ያሉናችሁ ያሳሰራችሁ ጣላቶቻችንም አየናችሁ ወንድማችን ግን ይፈታል ዛሬ እግዚአብሔር አምላክ ተመሰገነ በጣም ደስ የሚል ዜና ነው ባሮክ ወንድማችን እንኳን ደስ አለ እንግዲህ ከረጅም ጊዜ የሰቆይታ በኋላ ወንድማችን እንዲፈታ ተወስኗል አሁን እንግዲህ ዛሬ በለተ ቀኑ እንግዲህ በቅዱስ ገብርኤል ዕለት እንግዲህ በዋስ 30 ሺህ ብር ከፍሎ እንግዲህ ወንድማችን ባሮክ ተፈቷል ለሱ ድምጽ ይሆናችሁ እንግዲህ እናመሰግናችኋለን ማለት እንወዳለን ከዚህ በመቀጠል ደግሞ እስቲ ፍቅር ሲዝም ሰሞኑ እንግዲህ ከፖሊሶች ጋር ሰጣ ገባ ገብቶ ነበር እንዲሁም ደግሞ ያሳደዱኝ ነው ያለ ነበር እንግዲህ ፖሊሶች እስቲ እሱን ቪዲዮ ተከታትለን እንመለስ ጠቅላይ ሚኒስተሩን እንግዲህ በግልጽ የተሳደበ ነበር ላይቭ ላይ እስቲ ቪዲዮን አይተነው እንምጣ ለምን አትነሱ ለምን አትበጠብጡ ለምን አትቃወሙ ለምን አታፈነዱ ለኔ ሃይማኖቴን መስበክ አልቻልኩም ለምን መብቴ እኮ ነው ማን ምን ስለሆነ ይከለክለኛል እንዴ በየቦታው መናገር አልቻልኩም የፈለኩትን መስበክ አልቻልኩም እንዴ በተማርኩት ትምርት ረጅም አመት እድሜን በፈጀው ትምርት በማስተርስ 2 ዲግሪ አለኝ የግዴታ በኦሮምኛ ላይ መሰከስ አለብኝ ምን ማለት ነው ይሄ እኛ ኦሮሞችን እናከብራለን ግን ኦሮምኛ መናገር ግዴታ ነው ቢለኝ አልሰማው ላከብር ይችላል መናገር ግን ግዴታ ይሆን አይገባ ደደብ ይሄ ደደብ ነው እሺ ላከብርህ ይችላል ኦሮሞ ስለሆንክ ሰው ስለሆንክ ግን ኦሮምኛ መናገር ግዴታ ነው ብትል ደደብ ነሽ ደደብ ማን አባስ ነው ግን ይስላ ያንተን ኦሮምኛ ምከትፍልህ በቃ አከብራለሁ ሰው ነህና ግን የመናገር እኔ ልናገር ግዴታ አይደለም በግዴታ ተናገር በግዴታ ስለኦሮምኛ ምን አባታችሁ ስለሆናችሁ ነው አከብራችኋለሁ ሰው ስለሆናችሁ ብቻ ከእግዚአብሔር ግዴታ ይስሮል እንግዲህ እኛም ነፍስ ይማር ብለናል በጣም ምን አስቦ እንደሆነ አላቀም በጣም ብዙ ነገር እየተናገረ ነው ንግግሮቹን በላይ ደግሞ እንግዲህ ስድቦችን እየተናገረ ነበር ችግሮች ሊኖሩ ይችላሉ ግን በዚህ ልክ ወጡ እንግዲህ ሃይማኖቴን መስበክ አልቻልኩም በነጻነት በኦሮምኛ ሰራ እየተባልኩ ነው እኔ ደግሞ በዚህ በስተርጅና እድሜ ኦሮምኛ ገብቻለም ማረም እኔ ስንት ማስተርስ ናለኝ ሁለት ማስተርስ አለኝ እያለ ነው እንግዲህ ፍቅር ሲዝም ብቻ ምን ትላለህ እዚህ ቪዲዮ ነፍስ ይማር ሐሳብ አስተያየታችሁን እስቲ እናንተ በኮሜንት መስጫው ቦታ ላይ አስቀምጡልን በቀጣይ ቪዲዮ ደግሞ እንግዲህ እስቲ የቀድሞ ጠቅላይ ሚኒስተር አቶ መለስ ዜናዊ አልሞቱም እየተባለ ነው እስቲ እሱን ቪዲዮ ተከታትለን እንመለስ
መውደቄን አይታችሁ ልነሳዛው ልቅር እርግጠኛ ሳትሆኑ ለኔ መቃብር የቆፈራችሁ ለኦሬ እንዲመቻችሁ ደጋግማችሁ የቀበራችሁኝ ወዳጅ መሳይ ጠላቶቼ ለሌላ ጊዜ ባትቸኩሉ ጥሩ ነው። እኔ በፍጥነት ከወደኩበት ተነስቻለሁ። ይብላኝ ለናንተ ምናልባት ያሳለፍናቸው ጥሩ ጊዜያትን ብታስቧቸው እንደዋዛ የማይረሱ ጎደሉን ምን እንደሆነ በማላቀበት ጊዜ ኑሮኛ ያሳለፍናቸው ጊዜያት እንዴት ሊረሱ ቻሉ? ብቻ ሰው አልሻም ፈላጊም ተፈላጊም መሆንን አልመኝ። በራሴ መንገድ ቀና እንዳልኩ ቀጥላለሁ። የፈረሰው ደረጃዬን ደግሜ ገነባዋለሁ። ያኔም እኔ ነበርኩ ዛሬም እኔ ነኝ ከፈጣሪ ጋር እመኑኝ። የዛሬው ችግሬ ነገ ስቅበታለሁ። እንግዲህ እንደተመለከታችሁት ነው በዚህ ቪዲዮ ነው እንግዲህ አቶ መለስ ዜናዊ አልሞተም አለ ሲባል የነበረው። አሁን እንግዲህ ሳይንሳዊ ጥናቶችም እንግዲህ እንደሚያመለክቱት እንግዲህ የአንድ ሰው ፊት እስከ 7 ሰው ድረስ እዚህ ምድር ላይ አለ ይባላል። የመመሳሰል እድሉ ከፍተኛ ነው ይባላል። እንግዲህ ይህ ቪዲዮ ሰሞኑን በሶሻል ሚዲያ ውስጥ ሲዘዋወሩ ከነበሩት ቪዲዮዎች ውስጥ አንዱ ነው። መለስ ዜናዊ አለ አልሞተም እየተባለ ማለት ነው። አሁን እንግዲህ እንደምትመለከቱት ይህ ሰው ደግሞ አረብ ነው። አይ ቲንክ አለባበሱ ሙሉ አረብ ነው። አረብ ሆኖ ብቅ ብሏል። አብዛኛው ነገሩ ይመሳሰላል። ፊቱም አቋሙም በጣም በተለይ አይኑ እይታው ምናምን መስቀሰው ብቻ እንግዲህ አቶ መለስ ዜናዊ አርፈዋል። ነፍሳቸውን ይማር ለማለት እንወዳለን። እስቲ ከዚህ በመቀጠል ደግሞ እንግዲህ ልሳን እንግዲህ በምንድን ካህናቸው ካህን እንኳን አይደሉም ባፈረሱ ካህና አንደለው ተመልክተናቸው እንመለስ። የኦርቶዶክስ ቤተክርስቲያንን እንግዲህ ልብሰ ተክህኖ ለብሰው ልሳን እያወሩ ነበር። እስቲ አይተናቸው እንምጣ። ማራሃ ዲናሪ ሐላዳ ባጋዝ ለኢሊሂ ኢላ ባሃጋንዲ ሪላ ሃዳ ባግኒ ማላሃዳ ጋስ ማሹራ ልሳን አለኝ። ልሳን ሰማያዊ ልሳን አንተ የማትሰማው አጋንንት የማይሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምንነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምንነጋገርበት ሰማያዊ ቋንቋ አለኝ። እንግዲህ ቪዲዮ እንደተመለከታችሁት ነው። ይሄ ልሳን ሳይሆን ራፕ ነው በእውነቱን ለመናገር ማለት ነው። አሁን እንግዲህ እንደተመለከትነው እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ካባ ቆብ አድርገው እንግዲህ ወጥተው በአደባባይ ልሳን አለ ይላሉ። እንግዲህ ከእንደዚህ አይነት ሐሰተኛ መምህራን መጠበቅ እንዳለብን የሚያስገነዝብ ቪዲዮ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አልባሳት ለብሰው ስለመጡ ብቻ እንደው ትክክል ናቸው ማለት አይደለም። የበግ ለምድ ለብሰው ከሚመጡባቸው ይባል የለ። ስለዚህ ስለለበሱ ብቻ የኦርቶዶክስ አባት ናቸው ማለት አይደለም። ትኩረት ለማግኘት ነው እንግዲህ ሱፍ ለብሰው ሲናገሩ ትኩረት ስለተነፈጋቸው አሁን ደግሞ እንደዚህ መጥቷል። ሁላችሁም በእውነት ተጠበቁ እንላችኋለን። እስቲ አሁን ደግሞ ትንሽ ቪዲዮአችን ደረቅ እንዳይል እንግዲህ ማማ ዝናሽ የደመራ ጊዜ አንድ አስቂኝ ንግግር ተናግሯል። እስቲ እሱ ቪዲዮ ተከታትለን እንመለስ። ማማ ዝናሽ አትገርጂ ሰላቢ ብለዋል። ሰላቢ ደግሞ እኔ በጣም ልል ሲሉ ሙሉ ኃይላቸውን አቅማቸውን ተጠቅመው ነው ልል ሲሉ ያለ ምንም ማቋረጥ ምስጋናቸውን። ቪዲዮም እንግዲህ ላይክ ያላረጋችሁ አትጋርዱ ነው ባካችሁ ለሰዎችን ድረስ እና ደግሞ ብዙ ሰዎችን እያጋረዳችሁ ነው እንዳይደርስ ሰዎች ጋር ማለት ነው። አትጋርዷቸው፣ ላይክ እያደረጋችሁ ይዳረስ። ይሄን ቪዲዮ ላይክ ብታረጉት እንግዲህ ለብዙዎች እንግዲህ ዩቲዩቡ ሪኮመንድ ያደርገዋልና ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ወደ ቀጣይ ቪዲዮ እንለፍ። ክርስቶስን እንሰብካለን። ከእርሱ ውጪ ሌላ አይሰበክም አይመለክም። ኢየሱስ የሕይወት እንጀራ ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ብርሃን ነው። ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ከእርሱ ውጪ ሌላ ለዓለም የሞተ የለም። ይህ ቪዲዮ ሆን ተብሎ የተደረገ ነው። ማለትም ኦርቶዶክሳውያን የደመራን በዓል እንግዲህ አክብረው ሲመለሱ እንግዲህ ሆን ብሎ አስቦ ነው እንጂ በአጋጣሚ ሊሰብኩ ወጥተው አይደለም። ሆን ብለው እንግዲህ የጥቃት የሚመስል ነገር ነው። እንግዲህ እንደተመለከታችሁት መንገድ ላይ ነው ብዙ ኦርቶዶክሳውያን ወደ ቤታቸው የሚመለሱበት ቦታ ላይ እንግዲህ ሆኖ ነው ይሄን ነገር ሲያደርጉ የነበሩት። እንግዲህ እኚህ ሰዎች ክርስቶስ የተሰቀለበትን መስቀልን ነው አክብረው እየመጡ ያሉት። ለነዚህ ሰዎች ነው እንግዲህ ክርስቶስን
ወቁ እያሉ ሲሰብኩ የነበሩት ማለት ነው አው እንግዲህ ደግሞ ሰውየው የሚገርመው ትንሽ ኦርቶዶክሳውያን በዛ ሲሉ ድምጹን ከፍ ያረጋ እንግዲህ እየጨወ እንግዲህ ኢየሱስ ክርስቶስን እየሰበኩ ነው ይያለ በሱ ቤት እንግዲህ መንገድ ዘግቶ እንደዚህ ማለት እዚህ ጋር እንግዲህ ተመለከትኩት ነገር የኦርቶዶክሳውያንን ጨዋነት ነው በእውነት በጣም በጨዋነት እንደው ማን ክርስቶስን እንደሚያመልክ ያየንበት ነው በጨዋነት ነው እንግዲህ መንገድ እየለቀቁለት ጭራሽ ከመንገዳቸው እየወጡ ሲሄዱ የነበሩት ማለት ነው እስቲ ከዚህ በሚቀጥለው ቪዲዮ ደግሞ እንግዲህ አባታችን አቡነ አብርሃም እንግዲህ በጀመራው ዕለት እንግዲህ ልክ እንደዚህ አይነት ሰዎች እንዲሁም ለመንግስት የሰጡት ማስጠንቀቂያ አለ እስቲ እሱን ቪዲዮ ተከታትለን እንመለስ ልብ አድርጉ አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋል የድፍረት ደግሞ በመቤታችን ላይ ይሄ እየበዛ ሄዷል አለማወቅ አለመረዳት ማን ነው ከናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ የእናት ፍቅር የሌለውም ያሰኘዋል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ በግድ አቃቢ ህግ መቆም አለበት በግድ ጠበቃ መቆም አለበት የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ ህፃናት ይታረሙ የለ እንዴ የህፃናት ማረሚያ እኮ አለ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ ማንን ተዋጋች እጅ ዘርግታ ሁሉንም አማኝ በተቀበለች እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን ከሃይማኖት ሌላ ምንም የለንም ምንም ይምጣም እባካችሁ ነገር አትጫሩብን ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተክርስቲያኒቱን ስም ሲሰጧት እናያ በእውነቱ እንግዲህ አባታችን በደመራው ዕለት እንግዲህ ድንቅ መልእክትን ያስተላለፉልን እንግዲህ በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያንቋሽሹትን የሚሳደቡትን ሰዎች መንግስትም እንግዲህ ልባት እንዲሰጥልን እነሱም ደግሞ ከድርጊታቸው እንዲቆጠቡ ነው እንግዲህ መልእክቱን ያስተላለፉልን በጣም ብዙ ሰው ሲያመው ስለ በሽታው ብቻ ነው የሚያስበው ስለ ጸበል ብቻ ነው የሚያስበው የት ቦታ ሄጄ ልጠመቅ እጣ ነው የሚጥለው በጣም ብዙ ሰው ህመም ሲመጣበት በሽታ ሲመጣበት ደዌ ሲመጣበት እጣ ጥሎ የት ልሂድ አርሴማ ልሂድ ወይስ ሽንቁሩ ሚካኤል ልሂድ ወይስ ሌት ልሂድ እንዴ ነው የሚያማርጥ ከዛ በፊት የሚቀድመው እንዲህ አይነት በሽታ በምን ምክንያት መጣብኝ ንስሐ ልግባ ከኃጢአቴ ልታጠብ ከዛ በኋላ የትኛውም ቦታ ሄጄ ጸበል እጠመቃለሁ ምናልባት ይሄ በሽታ ለሞት የመጣብኝ ከሆነ ተዘጋጅቼ ስጋውን ደሙን ተቀብዬ ንጹህ ሆኜ ሞቴን ሙሽራ ሆኜ እጠብቃለሁ የሚለው ሐሳብ እሱ መቅደም አለበት የትኛውም ጸበል የትኛውም የፈውስ ቦታ የትኛውም ገዳም የትኛውም ደብር የትኛውም ተአምረኛ ቦታ ከመታሰቡ አስቀድሞ ከንስሐ አባት ጋር መገናኘት ያስፈልጋል በጣም ብዙዎች በዚህ ምክንያት ነው ጸበል ሄዳሉ መፍትሄ ያገኙ ብዙ ቦታ ሄዳሉ መፍትሄ ያገኙ እገሌ እዚህ ቦታ ጥሩ እምነት አለ ይላሉ ይሄዳሉ እምነታቸው ፍጹም አይደለም ንስሐ አልገቡ ንጹሃን አይደሉም አላመኑ አልተመለሱ በዚህ ምክንያት ጸበሉ ለነሱ ፈውስ አይሆናቸው ለምን ሙሉ አልሆኑ የሚቀድመው ነገር ማድረግ አልቻሉ ስለዚህ ክርስቶስ እዚህ ያስተማረን ያለው ምንድነው ሰውየውን መጀመሪያ ከበሽታው ከመፈወሱ በፊት ኃጢያቱን ነው ሊያስተሰርይለት የሚገባው በሽታውን ያመጣው ኃጢያቱ ምንጩ እሱ መድረቅ አለበት ስለዚህ አስቀድሞ ኃጢያት ተሰረየችልህ አሉ አምላካችን የሁላችንንም ኃጢያት ይቅር ይበል በእውነቱ እንግዲህ መምህራችን ድንቅ መልእክትን ያስተላለፉልን እንግዲህ ሁላችንም ወደ ጸበል ቦታዎች ስንሄድ እንግዲህ ለመዳን ለመፈወስ አስበን እንሄዳለን ብዙ ጊዜ ግን አብዛኞቻችን በንስሐ ህይወት የተመላለስን አይደለም ወደዛ ቦታ የምንሄደውና የድነታችን ጉዳይ ጥርጥር ውስጥ ይገባል እንግዲህ ብዙ ጊዜ እንደዚህ አይነት ነገሮች ሲያጋጥሙን በተለይ ደግሞ ከንስሐ አባት ጋር የማውራቱ ነገር ብዙዎቻችን ጋር ድክመት አለና እንደዚህ አይነት ነገሮች ሲፈጠሩብን ወደ እግዚአብሔር መመለስ ለምን ይሄ ነገር መጣብኝ ብለን መጠየቅ በእውነት ይገባናል ሁሉ
የዛሬውን ቪዲዮ እንግዲህ በዚህ ላይ የምንጨርስ ይሆናል። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ቦታ ላይ አስቀምጡልን። ይሄን ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ላይክ ያላደረጋችሁ ደግሞ አሁንም በድጋሚ ላይክ እንድታደርጉ እንጠይቃችኋለን። በቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።